ይህንን በዓል የምናከብረው ህዝብ፣ የፖለቲካ አመራሮችና የጸጥታ አካላት እንዲሁም የምርጫ ቦርድ አስፈጻሚ አካላት በቅንጅት ታሪክ በሰሩበት የምርጫ ወቅት ላይ ነው። ይህ ወቅት እኛ ኢትዮጵያውያን በራሳችን ጉዳይ ራሳችን ብቻ እንደምንወስን ያስመሰከርንበት የምርጫ ወቅት ነው። ማንም ዝለሉ ባለን ቁጥር የምንዘል፣ ማንም አትዝለሉ ባለን ቁጥር አርፈን የምንቀመጥ አለመሆናችንን ዓለምን በገሃድ የተመለከተበት ወቅት ነው። በቅድመ ግንቦት 24 በግንቦት 24 እና በድህረ ግንቦት 24 ታላቅ ሀገራዊ ኩነት ፈጽመናል። ወስነን አቅደንና ተሰማርተን ምርጫውን አከናውነናል። ይህ ምርጫ ሰላማዊ እንዲሆን የአማራ ክልል ሚሊሻና ሰላም አስከባሪ ኃይል ከፌዴራልና ክልሉ የጸጥታ አካላት ጋር ያደረገውን አስተዋጽኦ ታሪክ ምንጊዜም ሊያስታውሰው ይኖራልና እንኳን ደስ አላችሁ፣ ደስ አለን ማለት እፈልጋለሁ። ይህ ቅንጅታችን በዘወትር ሀገራዊ ግዴታዎቻችን ባህል ሆኖ እንዲቀጥል አደራ ለማለት እፈልጋለሁ። ምክንያቱም ህዝቡ ለምርጫው ያሳየው ጽናት ለአመራሩ የሰጠው አደራ ተደርጎ መወሰድ ይገባዋል። ይህ አደራ እረፍት የማያስወስድ እንቅልፍ የማያስተኛ ነው። እንቅፋቱን አስወግዱ፣ ሰራተኛውን አበርቱ፣ ደካማውን አትጉ፣ ሰነፉን አራግፉ ብሎ ነው ከሌሊት እስከ ሌሊት ለምርጫ የቆመው። እናም ህዝባችንን ሰምተነዋል። በዚህ አጋጣሚ የዚህ ታላቅ ህዝባዊ ኃይል አባላት የሆናችሁ ሌሊትና ቀንን ሳትለዩ የህዝባችሁን ሰላምና ደህንነት የምትጠብቁ ውድ የሚሊሻና ሰላም አስከባሪ አባላትና አመራሮቻችን እንዲሁም ቤተሰቦች እንኳን ለዚህ ለታላቁና ታሪካዊ የሚሊሻ 30ኛ ዓመት የምስረታ በዓል በሰላም አደረሳችሁ። ዛሬ የምናከብረው የአንድን ተቋም የምስረታ መታሰቢያ በዓል ብቻ አይደለም። በሚሊዮኖች የሚቆጠሩ ጀግኖቻችን የ30 ዓመታት የጽናት፣ የጀግንነት፣ የታማኝነትና የህዝባዊነት ታሪክን ጭምር ነው። ላለፉት 3 አስርት ዓመታት የህዝብ ልጅ የሆነው የሚሊሻና የሰላም አስከባሪ ኃይል ሀገርና ክልል በገጠሟቸው ፈተናዎች ሁሉ ግንባር ቀደም በመሆን መስዋዕትነት ከፍሏል። የሚሊሻ ኃይላችንን ልዩ የሚያደርገው ካለበት ማህበረሰብ የወጣ ከህዝብ ጋር አብሮ የሚያርስ አብሮ የሚያመርት፣ ነገር ግን የሀገርና የህዝብ ጥሪ ሲመጣ ማረሻውንና መዶሻውን በቀየው ለቀሪ አስረክቦ መሳሪያውን በትከሻው አድርጎ ወደ ግንባር ፈጥኖ የሚተም የቁርጥ ቀን ኃይል በመሆኑ ነው። የተከበራችሁ የዚህ በዓል ታዳሚዎች፣ ይህ ተቋም ባለፉት 30 ዓመታት ውስጥ በሰላም ማስከበር፣ በህገ መንግስታዊ ስርዓቱ ጥበቃ፣ በወንጀል መከላከልና በልማት ስራዎች ላይ ያበረከተው አስተዋጽኦ ተዘርዝሮ የሚያልቅ አይደለም። ባሳለፍናቸው 3 አስርት ዓመታት የሚሊሻና ሰላም አስከባሪ ኃይላችን ከሌሎች የክልሉና የፌዴራል የጸጥታ አካላት ጋር በመቀናጀት የሀገርን ሉዓላዊነት ለማስከበር ደምና አጥንቱን የገበረ ታላቅ ኃይል ነው። ይህ ብቻ ሳይሆን ማህበረሰቡ በሰላም ወጥቶ እንዲገባ፣ ገበሬው ያለ ስጋት እንዲያርስ፣ ነጋዴው እንዲነግድ ሌሊቱን ሙሉ በብርድና በዝናብ የሚጠብቅ የሰላም ምሰሶ ነው። የሚሊሻነት እሳቤ ሀገርን በዜጋ የመታደግ እሳቤ ነው። ሚሊሻ ማለት ትከሻውንና ክንዱን እንዳስፈላጊነቱ የሚጠቀም ዜጋ ማለት ነው። ሀገር ፈተና ውስጥ ስትሆንና ማህበረሰብ ጸጥታው ሲናጋ ትከሻው ጠመንጃ ያነግታል። ሀገር ሰላም ሲሆን ክንዱ ምርት ያመርታል። ይህ መንገድ ነባሩ የጀግንነታችን መንገድ ነው። ክቡራትና ክቡራን፣ ዛሬ 30ኛ ዓመታችሁን ስታከብሩ ሀገራችንና ክልላችን ከተለዋዋጭና ውስብስብ የጸጥታ ተግዳሮቶች ጋር እየተጋፈጡ መሆኑን እንገነዘባለን። የውስጥና የውጭ የትርምስ ኃይሎች የህዝባችንን ሰላም ለመንሳት በሚጥሩበት በዚህ ወቅት የእናንተ ዝግጁነትና ንቃት ከምንጊዜውም በላይ ያስፈልጋል። ግድቡ ከወንዝ ኃይል የበለጠ ጥንካሬ ከሌለው ጎርፉን መከላከልና ማስቀረት አይችልም።
የጸጥታ ኃይላችንም ከጸጥታ ደፍራሾች የበለጠ ቁርጠኝነት፣ ትጋት፣ አቅምና ስልት ያስፈልገዋል። መንግስት የሚሊሻውን ኃይል አደረጃጀት ዘመናዊ ለማድረግ በእውቀትና በስልጠና ለማበልጸግ እንዲሁም ትጥቅና አቅርቦቱን ለማሻሻል የጀመረውን ተቋማዊ የሪፎርም ስራ አጠናክሮ ይቀጥላል። ዛሬ ላይ ዘመኑ በእጅጉ ተቀይሯል። ቴክኖሎጂ ተስፋፍቷል። የሚሊሻ ኃይላችን ዘመናዊ፣ በቴክኖሎጂ የታጠቀ፣ ሁለንተናዊ ሰላም ማስከበር የሚችል፣ ጥቅማ ጥቅሞቹ የተከበሩለት ብሎም የሚሊሻ አባላትና ቤተሰቦቻቸው የሚገባቸውን ክብርና ድጋፍ እንዲያገኙ በትኩረት ይሰራል። ይህ 30ኛ ዓመት የምስረታ በዓል የሚሊሻ ኃይላችንን ይበልጥ የምናጠነክርበት፣ አንድነታችንን የምናድስበትና ሰላማችንን በጋራ የምናቆምበት እንዲሆን እመኛለሁ። አመሰግናለሁ።